እሺ ልጆቻችን እስቲ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አሜን። በጣም ጥሩ። ዛሬ ለመማር ዝግጁ ናችሁ? አዎ። እሺ፣ በጣም ጥሩ። እንግዲህ ከመጽሐፍ ቅዱሳችን ክፍል መጽሐፈ ሳሙኤል ላይ ያሉትን ታሪኮች እየተማርን ነው እስካሁን የመጣነው። ዛሬም ከዛው ክፍል ላይ ያለውን ቀጣዩን ታሪክ ነው የምነግራችሁ ማለት ነው። እሺ፣ የመጀመሪያው የእስራኤል ንጉስ ሳኦል ነበር። ሳኦል ደግሞ እግዚአብሔርን ስላስከፋ በምትኩ ዳዊትን ቀብቶ እግዚአብሔር ንጉስ እንዲሆን አዘጋጅቶታል። ገና ግን ወደ ንግስናው ዙፋን አልመጣም። አሁን ታሪካችንን እዚህ ጋር ነው እየተነጋገርን የነበረው። ስለዚህ አሁን በዚህ ሂደት ውስጥ እያሉ ሳኦል በቤተ መንግስት ነው ያለው። ዳዊትም ደግሞ በዚያ እየመጣ በገና እየደረደረ ሳኦል እርኩስ መንፈስ ሲያድርበት ያጽናናው ያረጋጋው ነበር። እና ዳዊት በዚህ ስራው እንደገና ደግሞ ወታደርም ስለነበረ በጦርነት በሚያደርጋቸው እንቅስቃሴዎች ሁሉ ሳኦል በጣም ይደሰትበታል። እንደገና ደግሞ ህዝቡን በጣም ይወደዋል። የበለጠ ደግሞ የዳዊት ወዳጅ የነበረው ማን ነበር መሰላችሁ? የሳኦል ልጅ ዮናታን ነበር። ጎበዞች፣ ዮናታን ነበር። እና የዮናታንና የዳዊት ፍቅር በጣም የተለየ ነበር። በጣም እውነተኛ ጓደኛ ማቾች ነበሩ። እና በጣም ስለሚወደው ዮናታን ልብሱን አውልቆ ይሰጠዋል። የንግስና ልብሱን እኮ ነው። እንደገና ደግሞ ሰይፉን አንስቶ እንካ ይጠቅማል ብሎ ይሰጠዋል። ጋሻውን አንስቶ ይሰጠዋል። ደግሞ መሃል ላይ ይማማላሉ። በቃ እኔ ባንተና በእኔ መካከል መጥፎ ነገር እንዳይኖር፣ በእኛ ብቻ አይደለም በእኛና በልጆቻችን መካከል ደግሞ መጥፎ ነገር እንዳይሆን ከዚህ በኋላ ቃል እንገባለን ብለው ሁለቱ ጓደኛ ማቾች ቃል ተገባብተዋል። እና ለሰው ሁሉ የሚያስቀና ፍቅር ነው የነበራቸው። በጣም ይዋደዳሉ። ማንና ማን? ዮናታንና ዳዊት። እንዴት ደግሞ እንደሚዋደዱ በቀጣዮቹ ታሪኮቻችን በደንብ ትሰማላችሁ። እሺ፣ በጣም ጥሩ። እንግዲህ አሁን ይሄ ከሆነ በኋላ አንድ ቀን ግን ምን ተፈጠረ መሰላችሁ? ሳኦል በጦር ሜዳ ሄዶ ከጦርነት ሲመለስ የዚያ የእስራኤል ሴቶች እየተሰበሰቡ ሆ እያሉ እየጨፈሩ እየዘፈኑ ንጉሱን ተቀበሉት። እና ግን ሲዘፍኑ ምን ይላሉ መሰላችሁ? ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ ይላሉ። ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ ይላሉ። ሺህ ማለት 1000 ነው አይደል? እልፍ ማለት ደግሞ 10,000 ነው። የቱ ይበልጣል? 10,000። ስለዚህ ሲዘፍኑ ማን በለጠ እያሉ ነው? ዳዊት በለጠ እያሉ ማለት ነው። እንግዲህ በውስጥ አሁን ይሄንን ሳኦል ሲሰማ ተበሳጨ። እንዴ እኔን እኮ አሳነሱኝ። ታዲያ ይሄ ምን ቀረው? መንግስቴን መውረስ እኮ ነው መውሰድ እኮ ነው የቀረው አለ። ዳዊት እኮ ምንም አልተናገረም። ያሉትም ሰዎች ናቸው እንጂ ዳዊት አይደል? ስለዚህ በዚህ ቀናበትና ከዚህን ቀን ጀምሮ ልጆች ሳኦል ዳዊትን የሚያየው በጥርጣሬ በቅናት አይን ነው። በቃ መንግስቴን ይወርስብኛል ብሎ ማለት ነው። እና እንደዚህ ሆኖ እየተጨነቀ ደግሞ አይምሮም የርኩስ መንፈስ ይመጣበታል። እየተረበሸ ነበር ሳኦል የሚኖረው። ግን እግዚአብሔር ያለው ይቀራል እንዴ? አይቀርም። እግዚአብሔር እኮ አስቀድሞ በሳሙኤል አማካኝነት ንጉስ እንዲሆን ማንን ቀብቶታል? ዳዊትን። ሳኦል አልታዘዝም ስላለ ዳዊት ተቀብቷል። አሁን እንደዚህ እያለ የዳዊት አንዱ ስራው ምንድነው ብያችኋለሁ? በቤተ መንግስት ውስጥ እየተገኘ ሳኦል እርኩስ መንፈስ ሲያድርበት አይምሮ ሲረበሽ ቁጭ ብሎ በገና ይደረድርለታል። ከዛ ይረጋጋል። እንደ እብድ የሚያደርገው አይምሮ ወደ ሌላ ቦታ የሚወስደው ነገር ሁሉ ጸጥ ይልለታል፣ ይረጋጋለታል። ግን አንድ ሰው እንደዚህ ቢረጋጋለትም ደግሞ ራሱም ደግሞ ሰውየው ቅን መሆን አለበት። ግን አሁን እርኩስ መንፈስ ስለመጣበት ብቻ ሳይሆን ሳኦል መንግስቱ እንዳይወረስበት ዳዊትን ይጠላው ነበር። መጥላት ጀመረ ማለት ነው። እንደዛ ይወደው እንዳልነበር። በኋላ አንድ ቀን ቁጭ ብሎ የርኩስ መንፈስ መጣበትና ዳዊት ግዛ መጥቶ በገናውን ይዞ በገናውን ሲደረድር ሳኦል ምን አሰበ መሰላችሁ? አሁን በዚህ ቢያስኩት ጦር ወርውሬ ዳዊትን ከግድግዳው ጋር ነው ማጣበቅ ያለብኛል። ቀንቶበት ከዛ ዳዊት ስራውን እየሰራ ነው፣ በገናውን እየደረደረ ነው። ከዚያ ጦሩን አነሳና አንድ ጊዜ ውር ሲያደርገው
ዳዊት ደግሞ ጎንበስ ሲል ያ ጦር አለፈና ሄዶ ከግድግዳው ላይ ተጣበቀ። ዳዊት ይሄን ጊዜ እንደዚህ የሚያደርገው ሳኦል ራሱ ነው ሳይሆን ርኩስ መንፈሱ ነው ብሎ ስለሚያስብ በገናውን ቀጠለ። እሱ ዳዊት በገናውን ቀጠለ። ከዚያ እንደገና ደግሞ ሌላ ጦር አነሳና አሁንም ሳኦል ወደ ዳዊት ውር አረገበት። አሁንም በዚህ ፍልቅ አለና ሄዶ ከግድግዳ ላይ ቅርቅር አለ ጦሩ። አስቡ እንግዲህ ብዙ ርቀት የላቸው። ንጉሱ ወታደር ነው፣ ውርውሩ አይስትም። ነገር ግን በዚህ መካከል ዳዊትን የሚጠብቀው ማን አለ? እግዚአብሔር ስለሚጠብቀው ሁለት ጊዜ ከተወረወረ ጦር ዳዊትን አዳነው። ከዛ የዚህን ጊዜ ሳኦል ምን አሰበ መሰላችሁ? በቃ የእግዚአብሔር መንፈስ እውነትም ከኔ ላይ ርቋል። የእግዚአብሔር መንፈሱ ሄዶ ማን ላይ አድሯል? ዳዊት ላይ አድሯል እንጂ እንደዚህ አጠገቡ ሆኖ አያችሁ ሊስተው አይችልም ነበር። ግን እግዚአብሔር ጠብቆታል። ከዚያ ምን አደረገ መሰላችሁ? ከዚህ በስጭቱ ደግሞ ጋብ ያለ መሰለና ቶሎ ብሎ ከዚያ ካጠገቡ ሁል ጊዜ የሚገኝ ቤተ መንግስት ውስጥ ሁሌ የሚገኝ ሰው ሳይሆን ጦር ሜዳ ላይ የሚሰለፍ ሰው አደረገው እና ሺህ አለቃ አደረገው። የሺዎች አለቃ። አሁን ይሄ ሻለቃ የሚባለው ማዕረግ ደግሞ ብዙ ጊዜ የውጊያ ሜዳ ላይ ነው የሚኖሩት። ወታደሮች አሏቸው በስራቸው፣ ግን በቃ ለጦርነቱ ቀጥታ ነው። እንግዲህ ጦርነት ደረጃ ደረጃ አለው አይደል? ንጉሱ ሁሉ ጊዜ ሄዶ ፊት ለፊት ይዋጋል እንዴ? ራሱ ካልፈለገ ደረጃ ደረጃ አለው አይደል? የንጉሱ ታዛዦች አሉ፣ ደግሞ የወታደር ደረጃ አለው። ከዛ ደግሞ ከታች ይዋጋል። አንዱ ሲያቅተው ወደ አንዱ፣ አንዱ ሲያቅተው ወደ አንዱ ነው የሚሄደው። እና ዳዊትን ከዛ አውጥቶ ግን የሻለቃ አደረገው። እና ዳዊት ግን በጣም ጎበዝ ስለሆነና ደግሞ የእግዚአብሔር መንፈስ ከሱ ጋር ስላለ ሰው ሁሉ ወደደው። ሻለቃም ቢሆን እሱ በደንብ የጦርነቱን ስራ እያከናወነ ያለው። ግን ሳኦል ተንኮለኛ ከመሆኑ የተነሳ ይሄን ብቻ አይደለም ለዳዊት ያደረገበት። ያን ጊዜ ጎልያድ የሚባለውን ትልቁን ሰው ታስታውሳላችሁ? እሱን ታሪክ ስናገር ካስታወሳችሁ እንደዛ በጀግንነት ነፍሱን አሳልፎ ሰጥቶ እስራኤልን ያዳናቸውን ዳዊት የዛን ጊዜ ንጉሱ ልጄን እድርለታለሁ ብሎ ቃል ገብቶ ነበር። እና የመጀመሪያ ልጁ ደግሞ ሜሮብ ትባል ነበር። ማን አልኳችሁ? ሜሮባ፣ ሜሮን ሳይሆን ሜሮብ። እሺ። እና ሜሮብንም አውቆ በዚያ በዚህ ብሎ ሳኦል ለሌላ ሰው እንዲያገባት አደረገ፣ ለዳዊት ስለቀናበት። ነገር ግን ይኸውላችሁ ከሳኦል ልጆች መካከል ደግሞ ሜልኮል የምትባል ነበረች። ሜልኮል ትባላለች። እና ሜልኮል ደግሞ የዳዊትን ሁኔታ አይታ ጀግንነቱን ሌላውን ተመልክታ ሜልኮል ደግሞ ወደደችው ዳዊትን። ከዛ ሳኦል ደግሞ በሜልኮል በኩል የሚፈልገውን ነገር ማስፈጸም እንደሚፈልግ አሰበና ላለመከልከል ፈቃደኛ ሆነ። ነገር ግን ለዳዊት አልነገረውም። አስቀድሞ መልእክተኛ ብቻ ላከበት። ቀጥታ ለዳዊት አይደለም የነገረው። እና መልእክተኛ ሲልክበት ምን አለው መሰላችሁ? መልእክተኞቹ መጥተው ማለት ነው ዳዊት ጋር መጥተው ንጉሱ ስላደረከው ጀግንነት ቃል ስለገባልህ ሜልኮል ልጁን ሊድርልህ አስቧል ብለው ነገሩት። ዳዊት ግን ምን አለ መሰላችሁ? ትሁት ነበር። እና እንዴት እኔ ለንጉሱ አሁን እኔ አማች ልሆን ይገባኛል? እኔ ንጉሱን ልጅ ላገባ ብሎ ራሱን ዝቅ ዝቅ አደረገ። ራሳቸውን ዝቅ ዝቅ የሚያደርጉ ደግሞ እግዚአብሔር ምን ያደርጋቸዋል? ምን ያደርጋቸዋል? ገምቱ፣ ከፍ ከፍ ያደርጋቸዋል። ስለዚህ እሱ በቃ ንጉሱን አክብሮ አይ እንደዛ እኔ አይሆንልኝም አለ። ደሞም አለ ለንጉሱ እኮ ማቅረብ ያለብኝ እጅ መንሻ አለ። ልጃቸውን ሲድሩልኝ እኔ ደግሞ ስጦታ መስጠት አለብኝ። ያ ባህላችን ነው። ስለዚህ ያን ስጦታ እንዴት አድርጌ ነው ማመጣው ብሎ ሲሉት እነዛ መልእክተኞች ተነግሯቸው ነበር። ለስጦታ ብሎ ከጠየቃችሁ ከፍልስጤማውያን ዘንድ 100 ሰዎችን ገድሎ ካመጣ ይበቃኛል፣ ሌላ ነገር አልፈልግም ብሏል ንጉሱ ብሎ ነግሯቸው ነበር። አያችሁ ግን ሳኦል አሁን 100 ሰው እንዲገደልለት ፈልጎ ሳይሆን 100 ሰው ለመግደል ዳዊት ጦር ሜዳ ሲሄድ በእኔ እጅ ከሚሞት በጠላቶቹ እጅ ይሙት ብሎ እኮ ነው። አያችሁ ክፉ አስቦበት ማለት ነው። ለምን መንግስቴን ይወስድብኛል ብሎ መጀመሪያም ጠልቶታል ብያቸዋለሁ አይደል? ለመጥላቱ ደግሞ ምክንያት የሆነው ያቺን ዘፈን መስማቱ ነው። ከዚያ በኋላ ነገሩት ለዳዊት። ዳዊት ደግሞ ጀግና ነው። ሰዎች አሉት፣ ወታደሮች አሉት፣ ደግሞ እግዚአብሔር ይረዳዋል። የእስራኤል አምላክ እግዚአብሔር ነው እያለ እኮ ነው የሚዋጋው ዳዊት። ከዛ ሄደና ወደ ጦር ሜዳ የታዘዘው ስንት ሰው አምጣ ነው የተባለው? 100። እሱ 200 ጠላት ገደለ። 200ዎቹን ጠላቶች ገሏቸው ምስክር የሚሆን
መግደሉን የሚያረጋግጥ ማስረጃ ይዞ መጣ። አሁን ሳኦል ምን ያርግ? እንዲሞት የላከው በሰበቡ ደግሞ እንዲጋደል የላከው ዳዊት ጭራሽ አሸንፎ መጣ። የዚህን ጊዜ ሳኦል ምንም ምርጫ አልነበረውም። አንዴ ቃል ስለገባ ንጉስ ደግሞ አስሬ ቃሉን ካጠፈ ታማኝ መሆኑ ይቀራል። ስለዚህ ቃሉን ላለማጠፍ ሜልኮልን ዳረለት። ስለዚህ ዳዊት ሚስት አገኘ ማለት ነው። እስካሁን ሚስት አልነበረውም። ስለዚህ የዳዊት የመጀመሪያ ሚስቱ ማን ሆነች ማለት ነው? ሜልኮል ሆነች ማለት ነው። ሜልኮል ሆነች ማለት ነው። ከዛ ከሜልኮል ጋር መኖር ጀመሩ። ነገር ግን ዳዊት አሁንም በዚያ በጀግንነቱ ቀጥሏል። ያቺ ደግሞ አልፎ አልፎ እየመጣ በገና እየደረደረ ንጉሱን መንፈስ የንጉሱን ርኩስ መንፈስ የሚያረጋጋበትም ስራ ደግሞ አለችው። ግን ለጊዜው ንጉሱ እኔን ከሚያረጋጋ ወደዛ ዞር ይበልልኝ ብሎ ነበር ወታደር ያደረገው። አሁን ግን በነገርኳችሁ ታሪክ መሰረት ደግሞ የንጉሱን ልጅ ስላገባ ትንሽ ደግሞ ቀረብ ማለት ጀመረ ማለት ነው። ታዲያ ልጁን ስለዳረለት ሳኦል አሁን መቅናቱን የሚተው ይመስላችኋል? አይመስላችሁ? እስቲ አንድ ሳምንት እንታገስና በሚቀጥለው ደግሞ እስቲ ሳኦል በዚሁ ያሳደደ ይቀጥል ይሆን ወይንስ ደግሞ በቃ ልጄን አገብቷልና በቃ ከዚህ በኋላ ቤቴ ነው የሚኖረው እንደውም ንጉሱ ዳዊት ነው ብሎ ይናገር ይሆን? እስቲ ሁለቱንም በትዕግስት ጠብቀን እናያለን። ለዛሬ ግን እንዴት አድርጎ ከሳኦል እጅ እግዚአብሔር ዳዊትን እንደጠበቀውና ዳዊት ሚስት እንዳገኘ የሚናገረውን ታሪክ ነው የነገርኳችሁ። እሺ ግልጽ ነው? አዎ። የሰማነውን በልቦናችን ያሳድርብን። አሜን። እሺ እስቲ ከዚህ ከዛሬው ታሪክ ምን ተማራችሁ? ለእናንተ ምንድን ነው የሚነግራችሁ የዛሬው ታሪክ? ምን መሆን አለባችሁ በታሪኩ መሰረት ወይም ምን መሆን የለባችሁም? እሺ እስቱ ይጀምር። እስቲ እቺን ይዘህ ነው የምትናገረው። አንሳት። ቅን አለመሆን። ቅናተኛ ነው ቅን? ቅን አለመሆን። እስቲ አብራራልኝ እስቲ። ማን ነው ቅን ያልሆነው? ቅን ያልሆነው ዳዊት። ዳዊትማ ቅን ነበረ። እሺ ቅናተኛ ማለት ነው? ቅናተኛ ምን የሚያደርግ ነው ቅናተኛ ሰው? አይዞ ምን ያደርጋል ቅናተኛ ሰው? ይጨክናል። ጎበዝ። ሰው ላይ ይጨክናል። ጎበዝ። ስለዚህ እኛ ሰው ላይ ምን ማለት የለብንም? መጨከን የለብንም። ስለዚህ ቅን ሳይሆን የሚባለው ቅናተኛ በል እስቲ። ቅናተኛ። ጎበዝ። ቅናተኛ መሆን የለብንም። እሺ ስጠው ለሱ። ቅን መሆን። ቅን መሆን። እሺ ጥሩ። ሌላ ደግሞ እንደ ዳዊት መሆን። በጣም ጥሩ። እሺ እንደ ዳዊት መሆን እንዳለብን ቅን መሆን እንዳለብን ተምረሃል። እሺ ስጠኝ እሷ። ጎበዝ። በዚህስ? እሺ ማዶት። እኔ ከዚህ ታሪክ የተማርኩት አንደኛው ነገር እርኩስ መንፈስ ለህይወታችንም ወይም ለሰዎች መጥፎ ነገር እንደሚያመጣብን፣ ሁለተኛው ነገር ደግሞ ቅን ሰው መሆን በአምላክ ተወዳጅነት እንድንሆን ያደርገናል። ሶስተኛው ደግሞ ቅናተኛ መሆን ለአንዳንድ ችግሮች ሊያጋልጠን ይችላል። በጣም ጥሩ። ለምሳሌ ምን አይነት ችግሮች? ለምሳሌ ንጉስ ከሆነ ከስልጣን መዋረድ ሊኖር ይችላል፣ ወይም ከእግዚአብሔር ጋር መጣላት። ጎበዝ ጎበዝ። እና ለዲያብሎስ ልባችን ክፍት ሊሆን ይችላል። የዛን ጊዜ ደግሞ ወደ መንግስተ ሰማያት እንዳንገባ ያደርገናል። በጣም ጥሩ። መጥፎ ስራ ስለምንሰራ ወደ እግዚአብሔር መንግስት እንዳንገባ መንገዳችንን ያበላሽብናል። በጣም ጥሩ። ጎበዝ ማዶት። ጎበዝ ጎበዝ። ስጫት ለሷ የመጨረሻ። መሐላ ለማፍረስ እንዳለብን። እሺ ለማፍረስ ማናቸው መሐላ ላይ ተገባቡት? የሳኦል ልጅ ዮናታንና ዳዊት። በጣም ጥሩ። አዎ እስቲ መሐላቸውን ደግሞ እንዴት እንደሚጠብቁ ወደፊት ደግሞ እናየዋለን። ግን ማፍረስ የለብንም። መሐላ ትልቅ ነገር ነው ቃል ኪዳን መግባት ማለት ነው። ጎበዝ። እሺ በጣም ጥሩ 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 ጥሩ። በጣም ጎበዝ ጎበዝ ልጆች ናቸው ያላችሁን። በጣም ነው ደስ የሚለው። እኔ ደግሞ ከዚህ ታሪክ እንድትይዙ የምፈልጋቸውን 3 ዋና ዋና ነጥቦች እነግራቸዋለሁ። እሺ እሺ። በጣም ጥሩ። የመጀመሪያው ጓደኞቻችሁን ከልባችሁ የምትወዱ ሰዎች መሆን አለባችሁ አይደል?
ዳዊትና ዮናታን ጓደኛ ማቾች ብቻ ናቸው አላልኳችሁም አይደል? ዋና መገለጫቸው ምን ነበር? ከልባቸው ይዋደዱ ነበር። ስጦታም እንደ ጓደኛ ይሰጣጣሉ አይደል? ሰጥቶት ነበር ዮናታን ብዙ ነገር ስላለው። ነገር ግን ዋናው ነገራቸው ከልባቸው ይዋደዱ ነበር። ያ ነው ወደ ቃል ኪዳን የሚያሻገራቸው ማለት ነው። ስለዚህ ጓደኞቻችሁን ከልባችሁ የምትወዱ መሆን አለባችሁ ማለት ነው። ታማኝ መሆን አለባችሁ ማለት ነው። ሁለተኛ ነገር ደግሞ ሰው ሲመሰገን መቅናት የለባችሁ። አሁን የእስራኤል ሴቶች ተሰበሰቡና አመሰገኑ አይደል? ስለዚህ እሱ ከፍ አደረጉብኝ ቢልም ግን ደግሞ ለዳዊት የሚገባውን የሰጡት። ዳዊት ሳኦል ያቃተውን እኮ ያን ትልቁን ጎልያድን ነው የገደለው አይደል? ስለዚህ በዚያ ምክንያት እልፎችን የሚያጠፋብንን ዳዊትን ብለው እነሱ አመሰገኑት። ስለዚህ ሰው ሲመሰገን ጎበዝ ሲባል ሲሸለም ለምን እሱ ከፍ አለ እኔ ለምን ዝቅ አልኩ ብላችሁ ቀናተኛም የለባችሁ ማለት ነው። እናንተ እንድትሸለሙ ምን ማድረግ ነው ያለባችሁ? መጠንከርና ማጥናት። ጎበዝ መጠንከር፣ ማጥናት፣ መስራት፣ መትጋት አለባችሁ እንጂ እገሌ ለምን ተመሰገነ ብላችሁ ቀናተኛ መሆን የለባችሁ። ሁለት ይዛችኋል ይሄን። ሶስተኛ ደግሞ እግዚአብሔር የምትወዱ እግዚአብሔር የሚፈቅደውን ነገር የምታረጉ ሰዎች ከሆናችሁ እግዚአብሔር ከተወረወረ ነገር ከጦር ከሞት ከአደጋ ምን ያደርጋችኋል? ማንን እንዳዳ ነው? ዳዊትን። ከሳኦል እጅ ዳዊትን እንደጠበቀው ገና ይጠብቀዋል፣ ብዙ እናያለን። እንደጠበቀው ግን ጦር ሲወረወር ዳዊት በራሱ ኃይል እኮ ብቻ አይደለም እግዚአብሔር ስለከለለው ነው። ስለዚህ እናንተም እግዚአብሔር ያዘዘው የምታረጉና የምትወዱት ከሆነ ከሞት ከአደጋ ሁሉ ይጠብቃችኋል ማለት ነው። ግልጽ ነው? አዎ። የሰማነውን በልቦናችን ያሳድርብን። አሜን። ሁል ጊዜ እንደምላችሁ ጽኑ፣ እምነታችሁ ጠንክሩ፣ በትምህርታችሁ ታዘዙ፣ ለእናት ለአባታችሁ ለአለቆቻችሁ ደግሞ ተፋቀሩ፣ እርስ በእርሳችሁ ተስፋ አላት በእናንተ ቅድስት ቤተ ክርስቲያናችሁ ኦርቶዶክሳዊት ተዋህዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችሁ። በጣም ጥሩ። እንግዲህ ይህን በልቦናችን ይጻፍልን። በሚቀጥለው ሳምንት ደግሞ በቀጣይ ታሪክ እንማራለን። እስከዛ ሌሎቹን ታሪኮች እየሰማችሁ እየከለሳችሁ ጠብቁን። እሺ። ቀድም ልጆቹን እንደምን ሰነበታችሁ ሳንላቸው ቤት ያሉትን ረሳን አይደል? ይቀየሙን ይሆን? አይቀየሙ አይደል? ጨዋ ናቸው ቤት ያሉት ልጆች አይደል? እኮ ዛሬ የኔታ ልጆቹ ረሱ ይላሉ እንጂ ምንም አይሉ አይደል? ተስፋ እናደርጋለን። አሁን እዛ እንደሚሉ ስለሚወዱን ተስፋ እናደርጋለን። አሁን ግን ባሉ ሰላም ሆኑ፣ ሰላም ያገናኘን እንበላቸው አይሻልም? እዛው ቁጭ ብላችሁ እጃችሁን እንደዚህ ያዙሩና ሰላም ሁኑ፣ ሰላም ያገናኘን በሏቸው። ሰላም ሁኑ፣ ሰላም ያገናኘን። አሜን። ሰላም ሁኑ። ይቅርታ ደህና ዋላችሁ ስላላልናችሁ ቅድም ይቅርታ ብለናቸዋል አይደል? ይቀበሉናል አይደል? አዎ። እስቲ ይቅርታ በላችሁ። ይቅርታ በጣም ጥሩ። እኔ ነኝ በሉ ያላልኳችሁ፣ በእርግጥ እኔ ነኝ የምጠይቀው፣ ግን አመሰግናችኋለሁ። ይበቃናል። እሺ ለዛሬ። እሺ በጣም ጥሩ።